ወይዘሮ ሄርሜላ ወደደችም ጠላችም ትናንትና እንግዲህ ያው በግድ ቀለበቷን አውልቃለች። አብርሽም እንግዲህ ከሄርሜላ ጋር ምንም ነገር የሚያገናኘው አለ ብዬ እኔ በነገራችን ላይ አላስብም ማለት ነው። ባለፈውም እንዳያችሁት እንግዲህ ከኤፍሬም ጋር መጥቶ ሰዓቱን መልሶላታል። በነገራችን ላይ አንዲት ሴት ልጅ ያው ትመለከተናለች እስካልነ ድረስ እንድታለቅስም እንድትከፋም አንፈልግም ነበረ። አብርሽ አንዳንዴ ያው ይሳሳታል ማለት ነው። ለምን እሷ እንዳለችው ባለፈው ቁጭ ብለን ተነጋግረን መለያየት ካለብንም እንለያያለን። አሁን አብርሽ ያለው በሰው እየተገፋፋ ነው። ያው አውልቅ፣ ይሄን ነገር አድርግ፣ ያው ወደ ራሱ መመለስ ይፈልጋል። በነገራችን ላይ እንግዲህ ዛሬ ወደደችም ጠላችም ያው ቀለበቱን አውልቃ ሰጥታለች። እሷ ግን ወደኸኝ አፍቅረኸኝ አይደለ ያደረክልኝ፣ ለምንድን ነው የምታወልቅልኝ? አሁንም ተስፋ አልቆርጥም ብለው ሄዳለች ማለት ነው። በቃ እንግዲህ እኔና አንቺ ሁለተኛ የሚያገናኘን ጉዳይ የለም። ስለዚህ እኔ ትዳሬን፣ ሚስቴን፣ ቤቴን መርጬ ከሚስቴ ጋር እየኖርሁ ነው ይሁ ብሏታል ማለት ነው። እሷም እንግዲህ ያው አላወልቅም ብላ በጣም ታግላ ነበረ። ማን ነው ይሄ ቀዩ? አቤልም እንዴት ተንበርክከ ያደረግክላትን ቀለበት እንዴት ነው የምታወልቅ ስትለው ነበር። አሁን ደግሞ እኔ ሩታ ደግሞ ብድግ አረገችና እንግዲህ ተንበርክኮ አድርጎላት ነበር። አሁን ደግሞ በጣም እንግዲህ ቆሞ ነው የሚያደርግላት ማለት ነው። እና እንግዲህ አብርሽና ሄርሜላ ለአንዴና ለመጨረሻ ተለያይተዋል። ሁለተኛ የሚገናኙም አይመስለኝም። እንግዲህ ደግሞ ከተገናኙም ተስፋ አልቆርጥም ብላለች። ግን አንድ ነገር ያየሁት ነገርና የሰማሁት ነገር አለ። እሱ ምንድን ነው? ሄርሜላ ቀለበቱ ከተወለቀላት በኋላ በጣም ግን አለቀሰች። እናንተ ይሄ ነገር እውነት ነው እንዴ? እኔ እኮ አንዳንዴ ወላይ እውነት ነው የሚመስለኝ። ለምን ብትሉ እንባዋ በጣም ይሄ አይኗ በጣም ቀይ እስከሚሆን ነው ያለቀሰች። እና ስለዚህ ምንድን አለች መሰላችሁ? ፍቅሩን በልቤ ልጁን በሆዴ የሚለውን ዘፈን ያው ስትዘፍን ነበር። እንደዚህ እያለች ነው እንግዲህ የተለየችው ማለት ነው። እንግዲህ ፍቅሩንም ግን እንዴት አንቺ የሆነ ጊዜ ነው እንዲህ እርግዝ ነው ትዝ የሚልሽ? እስካሁን እኮ ሆድሽ አንዳች ነገር የገፋ የለም በነገራችን ላይ ማለት ነው። አሁን ቲክታከሮች ምን ይላሉ? ሄርሜላ አርግዛለች፣ ሁለተኛ ደግሞ አብርሽ ደፍሯታል፣ ሶስተኛ ደግሞ ድንግልናዋን ወስዷልና መክሰስ አለባት ነው ምናምን ነገር እያሉ ነበር። ሰላም ወደ የተከበራችሁ እንዴት ናቸው? አለው እኔ ደህና ነኝ አልሐምዱሊላህ። ትናንትና እንግዲህ አብርሽና ሄርሜላ ለአንዴና ለመጨረሻ ተለያይተዋልኝ። እሱንም እንግዲህ የወደደችም ጠላችም ቀለበቱን አውልቃ ሰጥታለች። ግን ሲገናኙ ማለት ነው አቤል እና አብርሽና ሩታን ሰላም አላላቸው ምሳ። እንዲሁም ግን ኤፍዬ ምን አለ? አቤል እንዴት ነህ? ደህና ነህ? ምን ሰላማት እንዲህ እያለ ሲያጨናንቀው ነበረ። እና ግን እነሱ ምንም መልስም አልሰጡ። ለምን ተናደዋላ? ለምን የተናደዱ? ኤፍሬምና ሩታ አብርሽ ቆመው ስላዩቸው እና ስለዚህ አብርሽ እንግዲህ ወደ ራስ ከተመለስ በጣም ደስ ይለናል። ራሳችሁን አስተካክላችሁ ኑሯችሁን አስተካክላችሁ ወደ ራሳችሁ እንደምትመለሱ እርግጠኛ ነኝ። አቶ ግን ቡዜና ዴቭ ምን ይወጣቸው ይሆን? እንዴት ይሆን? ባለፈው ቀለበቱን ማለት ሰዓቱን መለሰ። ዛሬ ደግሞ ቀለበቱን አውልቃ ሰጠችው። ያው ቀለበቱን አውልቃ ብትሰጠውም እሷ ግን ያው ተስፋ አልቆርጥም ብላ ሄዳለች ማለት ነው። አብርሽ ደግሞ ይህን ነገር ነው የሚፈልግ አይመስለኝም በነገራችን ላይ ማለት ነው። ሩታ ሀብቴና አብርሽ ደግሞ ዛሬ እንግዲህ በሩታ ሀብቴ በቤቷ ፖስት አድርጋለች። በበቀደም ልብስ ማለት ነው ልብሷ ስትሉ ነበርና ብዙ ሰዎች ያው ይውጣላችሁ። ይኸው እንዲሁም ከራሷ እስከ ጥፍሯ ያለውን አካሏን አሳየቻችሁ ማለት ነው። ምንም ይወጣልሽ የለም። ቆንጆ ነሽ፣ አቋምሽ የተመሰከረልሽ፣ ዋው ቁመና ፈጣሪ ሰጥቶሻል። እንኳን የወለድሽና እንዲሁም ምንም ያልሸኳት መስይም ሩታዬ ማለት ነው። እና እንግዲህ ያንቺና የአብርሽ የፍቅር ዘመን አላህ ያደርግላችሁ። ልጃችሁን አብራችሁ የምታሳድጉ ይሄ ገጭ ኑሮውን ትታችሁ በሰላም የምትመጡ አላህ ያደርጋችሁ። በሁለታችሁ ትዳር ደግሞ ያው ብዙ ሰው በፍቅራችሁ በትዳራችሁ በኑሯችሁ የሚቀና ሰው አለ። ይህን ደግሞ እንግዲህ እናንተ እየተነጋገራችሁ ችግራችሁን እየፈታችሁ ወደፊት እንደምትሄዱ ተስፋ አደርጋለሁ። ከዚህ የተግማማ ስራ ወጥታችሁ በራሳችሁ ቆማችሁ እንደምትመጡ ተስፋ አደርጋለሁ ማለት ነው። ሄርሜላ ደግሞ እኔ እንደዚህ ባትሆኚ በጣም ደስ ይለኛል፣ ባታለቅሽ። ግን ቢሆን ደግሞ ባለፈው ሩታ ስታለቅስ በጣም ብዙ ነገር ስትሆን ብዙ ሰዎች ተደስተዋልኝ አይደለ? ያን ሁላ ያልፍና ደግሞ ጊዜ በነገራችን ላይ ይገለባበጣልኝ።
ዛሬ ለእኔ ከሆነ ነገ ደግሞ በእኔ ይፈረድብኛል። ስለዚህ እናንተም የሄርሜላ አድናቂዎችም ሆናችሁ ሌሎቻችሁም ሆናችሁ ጊዜ ተገለባባጭ ነው። አንዲት ሴት መቼም እስከ ዘላለም ሕይወቷ አታለቅስም፣ የሆነ ቀን ትደሰታለች። ሩታ ጥራ ለፍታ በጣም ብዙ ነገር አድርጋ ያው ከዚህ ደርሳለች ማለት ነው። እናንተ ብቻ መተት 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 የምትሉ ምተት ያርጋችሁና ዞሮ ዞሮ ያው እንግዲህ ሩታ በዚሁ በጥንካሬሽ እንድትጸኒ እንፈልጋለን። በጣም ትዕግስታለሽ፣ በጣም ጨዋነሽ። ሰው እየሰደበሽ ምንም መስሎ አይታይሽም። በተለይ በምትሰሩት ስራ ደግሞ የምታወጡት ቃላቶች ምናምን ነገር በጣም ነበር የሚደብር፣ በነገራችን ላይ ማለት ነው። በተለይ በዚህ ሳምንት ቡዜን ካያቸዋት ቡዜ በጣም አብዳለች። እንዲሁም ዴብ እንግዲህ ምን እንደሚወጣቸው አናውቅም፣ ምን እንደሚፈጠርም ደግሞ እኛ ምንም ነገር የምናውቀው ነገር የለንም። ቡዜና ዴብ ምን ፈጥረው እንደሚመጡብን ምንም አልገባንም። ሄርሜላ ደግሞ እንግዲህ ባታልቅሽ ደስ ይለኛል፣ ባይከፋሽም ጥሩ ነበረ። ግን አንዳንዴ ደግሞ ያችን እንባ ያችኛዋ ልጅ ያለቀሰችውን ደግሞ ያው እንደ ፈተና እንደ እንትን እንደምን ልበልሽ ብቻ ያው እዩ በቃ እዩ ማለት ነው። እኔ እንደዚህ ማለት አልፈልግም። ነገ ጠዋት ምን እንደሚፈጠርብኝ አላውቅም። እኛ ሶሻል ሚዲያ ነው እና የመጣልንን ስም መሳደብ መናገር ይሄን ምንም እኛ ባናውቃቸውን በሚመጣብን ዋጋ ያስከፍለኛል። እኔ ብዙ ጊዜ እፈራለሁ። የሆነ ነገር ከተናገርኩኝ ያን ነገር በህይወቴ ቀልድም ሆነ እውነትም ሆነ ውሸትም ሆነ ያልኩት ነገር በጣም ብዙ ጊዜ ስለሚደርስብኝ ነው እኔ እንደዚህን ማለት ነው። ዞሮ አብርሽና ሩታን እኛ የምናውቃቸው 4 ዓመት በጣም ብዙ ዋጋ ከፍለው በጣም ብዙ ነገር ሆነው በጣም ብዙ ነገር ሆነው ከዚህ ደርሰዋልና እና ያንን ስለምናስታውስ ነው። አብርሽ ካለ ሩታ መቼም ቢሆን ሌላ ህይወት አይጀምርም። ሩታም እንደዚሁ ሁለቶች በጣም ይዋደዳሉ፣ በጣም ይፋቀራሉ። ግን በስራቸው መሀል በኑሮ መሀል የሆነ ነገር አብል ሊያደርግ ይችላል እና ዞሮ ይህን ነገር ያው ትዕግስት ያለው ሰው በትዕግስት አልፈዋለች። እሱም አልፎታል። አብርሽ እንግዲህ ወደደም ጠላም አውልቅም ተብሎ ይህን ነገር አድርግ ዛሬ ተብሎ እንግዲህ ያው የሄርሜላን ቀለበት አስወልቆ በግድ ካንቺ እንዲቀመጥ አልፈልግም ብሎ አስወልቋታለኝ። ያው በነሱ ምክር ባይሆን በጣም ደስ ይለኝ ነበረ። ራሱን ችሎ አሁን ቀለበት ሰዓቱንም ሲመልስላት ኤፍሬም ነበረ። ዛሬም ደግሞ ቀለበቱን ሲያወልቅ ሩታም ኤፍሬምም አሉና ይሄን ነገር አድርግ እየተባለ እየተመራ ነው ይሄን ነገር ያደረገው። እንግዲህ ይሄ ልጅ አሁን ትንሽዬ የአእምሮ ድክመት አለበት ወይም አሞታል እንበልና በሰው እየተመራ ነው ይሄን ነገር ያደረገው። ነገ ጧት ደግሞ እንግዲህ ወደ ራሱ ሲመለስ ምን እንደሚያደርግ ምን ከአእምሮ ውስጥ እንደሚፈጥርበት ባናውቅም እስቲ ዞሮ እናያለን ማለት ነው። እና ሩታዬ ለጊዜውም ቢሆን ያው ትችያለሽ፣ ችለሽ አሳይተሻቸዋል። በጣም ጎበዝ ነሽ፣ በጣም አስለቀሰሻቸዋል። እንዲሁም ማስደሰትም ትችያለሽ። ብቻ ሁለቱም ብዙ ነገር ነው ፈጣሪ አድሎ የሰጠሽ። ያንቺን ግማሹ ለእኔ ቢሰጠኝ ምን አለበት ከአረብ ቤት ከምገረድ አገሬ እንዳንቺ እንደዚህ ሰርቼ ፏ እያልኩ ኖርበት ኑሮ ግማሹን አላህ ያድሌ ነው የምልሽ። እና ያው ጎበዝ ነሽ፣ በጣም ጠንካራ ነሽ። እንወድሻለን። በሌላ ቪዲዮ እስከምንገናኝ